Overnight, a major escalation in the Middle East. The U.S. launching new strikes in Iran. Central Command saying dozens of targets were hit, all in response to Iran's attacks on 3 ships in the Strait of Hormuz. እንደ አዲስ ተጋጠሙ ኢራን ዘነበባት የአሜሪካ ጦር ነደደ። ትራምፕ ከኢራን ጋር መደራደር ትርፉ ጊዜ ማባከን ነው ሲሉ ተደመጡ። እናም ጦርነቱ ሳይሻለኝ አይቀርም እያሉ ነው። ኢራን ምን ያልደራደርም በፈለጋችሁት ሞክሩኝ ብላለች። ያልታደረው ድርድር ዛሬም ፈርሶ ሁለቱም ዞኖች እየተዛዘዙ ይገኛል። የአሜሪካ ጦር ኢራን ላይ ጥቃቱን ከፍቷል። አብዮታዊ ዘቡም የአሜሪካን የጦር ሰፈሮች መደብደቡን ጀምሯል። ያልታደለ መካከለኛው ምስራቅም እፎ ያልኩ ሲል ተመልሶ የጦርነት አዙሪት ውስጥ ተዘፍቋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም የአሜሪካን ጥቃት የተቀደሰ በማለት ድጋፉን ገልጿል። የባህረ ሰላጤው ሀገራት የትብብር ምክር ቤትም ኢራንን ኮንኗል። ባህሪና ኩዌት እንደተለመደው ዛሬም ኢራን በትር ቀምሰዋል። የኦማንና የኳታር ባለስልጣናትም የቴህራንን ጥቃት አጥብቀው ተቃውመዋል። የፋርስ አለቆች ግን የምናደርገውን ስለምናውቅ አስፈላጊውን እርምጃ እንወስዳለን ሲሉ ዝተዋል። ብዙ የተለፋበትና ዓለም ተስፋ ያደረገበት የሰላም ስምምነት የመፍረስ አደጋ የተጋረጠበት ጊዜ ላይ ስለመድረሱም ተንታኞች በመናገር ላይ ናቸው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እንደ አዲስ ያገረሸውን የአሜሪካ ኢራን ጦርነት እንዲሁም በቀጣይ ምን ሊከሰት ይችላል የሚለውን በጥልቅ እንዳስሳለን። አብራችሁ እንድትቆዩ በአክብሮት ተጋብዛችኋል። እንደ አዲስ የሚወጋገሩት ኢራንና አሜሪካ። የአሜሪካ ጦር ኢራን ውስጥ በርካታ ኢላማዎች ላይ ጥቃት መፈጸሙን ካሳወቀ በኋላ የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ ያጸፋ ጥቃት መፈጸሙን አረጋግጧል። የአሜሪካ ሰራዊት ማዕከላዊ ዕዝ ኢራን ውስጥ በሚገኙ ከ80 በላይ የሚገኙ ኢላማዎች ላይ ጥቃት መፈጸሙን ያሳወቀ ሲሆን የኢራን አብዮታዊ ዘብም በተመሳሳይ መልኩ በአካባቢው ሀገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። አብዮታዊ ዘቡ ባወጣው መግለጫው ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያቸውን የቀብር ስነ ስርዓት እያካሄዱ ባለበት ጊዜ የተፈጸመ ጥቃት መሆኑን ገልጿል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ሲል አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን አረጋግጧል። ለዚህ ጥቃት በተሰጠ የመጀመሪያ ምላሽ የአገሪቱ የባህር ኃይልና የአየር ኃይሎች የጋራ የሚሳኤልና የድሮን ጥቃቶችን መፈጸማቸውን ገልጿል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ የባህር ኃይል ብሎም ኩዌት ውስጥ የሚገኘው የአሜሪካ አየር ኃይል ሰፈርን ጨምሮ 85 ኢላማዎች መመታታቸው ተገልጿል። የኢራን አብዮታዊ ዘብ ያጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳኤል ጥቃቶችን ለመከላከል የአየር መከላከያ ስርዓቱን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወል ተሰምቷል። አሜሪካ በኢራን ላይ ጥቃት የፈጸመችውም ማክሰኞ ዕለት በሆርሙዝ ሰላጤ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከፈጸመች በኋላ ሲሆን ኢራን ግን በጥቃቱ ላይ እጇ እንደሌለ አስታውቃለች። ሳውዲ አረቢያ፣ ኳታርና ዩናይትድ ስቴትስ በመርከቦቹ ላይ ለተፈጸመው ጥቃት የኢራን እስላማዊ አብዮታዊ ዘብን ተጠያቂ አድርገዋል። ይህም በአሜሪካ ሰራዊት የተከፈተውና ኢራን ያጸፋ ጥቃት የሰነዘረችበት ሁኔታ ከሳምንት በፊት በሁለቱ ወገኖች በኩል ከተደረሰ ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫ ቀስቅሷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የባህርና ኤሮስፔስ ኃይል በጥምረት የሚሳኤልና የሰው አልባ አውሮፕላን ዘመቻ አድርጎም 85 ወሳኝ አሜሪካ የጦር ሰፈሮች እንዲሁም ቁልፍ ኢላማዎችን መምታቱን አሳውቋል። ዋሽንግተን በገሸም ባንዳር አባስና ሲሪክ ላይ ኃይለኛ ያለችውን ጥቃት በማዕከላዊ ዕዟ በኩል ከፈጸመች በኋላ የተሰነዘረ የኢራን ጥቃት ሆኗል። አይአርጂሲም በአሜሪካው ፊፍስ ፍሊት የጦር ምድብ በባህሬን እንዲሁም በአል ሳሌም የአየር ኃይል የጦር ሰፈር በኩዌት አደገኛውን ጥቃት ማድረሱን አሳውቋል። አሜሪካ ተኩስ አቁም በመጣሷ የተሰጠ ምላሽ ያለችው ኢራን አሁንም እርምጃውን አጠናክራ ልትቀጥል እንደምትችል አስጠንቅቃለች። ምንም እንኳን አሜሪካ በወታደራዊ መሰረተ ልማቶች ላይ ጥቃት አድርሻለሁ ብትልም ኢራን ግን ጉዳቱ ያን ያክል አልበረታብኝ በሚል አስተባብላለች። በባህር ዳርቻዎቹ በሆርሞጋንና ማሸር አካባቢ ጥቃት መድረሱም ይፋ ሆኗል። አሜሪካና ኢራን ዳግም ወደ ውጥረት ውስጥ መግባታቸው የአያቶላህ አሊ ካሜኒን ሽኝት ስነ ስርዓት ጥቁር ጥላ ያጠላበታል ተብሎ ተጠብቋል። የኢራን ምክትል የውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ከሳምንት በፊት የተፈጸመውን የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነ ገልጸዋል። ኢራን ቆራጥ እርምጃዎችን እንደምትወስድ አስጠንቅቀዋል። የኢራን መገናኛ ብዙሃን ዘገባ እንደሚያሳየውም ድብደባ የተፈጸማቸው ቀሸም ደሴትና ባንዳር አባስ እንዲሁም ሲሪክ የተባሉ አካባቢዎች ናቸው። በእነዚህ አካባቢዎችም በፍንጣሪ የተመቱ ሰዎች ጉዳት እንደደረሰባቸው ተገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጋት የ3 ነዳጅ ጫኝ መርከቦች ጥቃት በቀጥታ ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ ዕዝ ከ60 አነስተኛ ጀልባዎች በተጨማሪም የኢራን ሚሳኤል ማስወንጨፊያ ስፍራዎችና የዕዝ ማዕከላትን መምታቱን አሳውቋል። ኢላማዎቹ የሚገኙበትን ቦታ ግን ከመግለጽ ተቆጥቧል። አሜሪካ በ3 ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትል ገልጻ ነበር።
ጦሩ እንደገለጸው የአሜሪካ ጥቃቶች የተፈጸሙት በዓለም አቀፍ የውሃ መስመር ላይ በግለሰቦች የሚቀዘፉ የንግድ መርከቦች ኢላማ በማድረጋቸው ጥቃት በመሰንዘሩ ከፍተኛ ዋጋ እንዲከፍሉ ለማድረግ ነው ሲል ተደምጧል። ጥቃቱ ከመፈጸሙ አስቀድሞ አሜሪካ ግምጃ ቤት ከዚህ ቀደም ኢራን ላይ የተጣለውን የነዳጅ ማዕቀብ በጊዜያዊነት እንዲነሳ ያሳልፈን ውሳኔ ቀልብሷል። የማዕቀብ ማላላት እርምጃ የተወሰደው ዋሽንግተንና ቴህራን በተፈራረሙት የመግባቢያ ስምምነት መሰረት እንደሆነ ይታወቃል። የኢራን የውጭ ጉዳይ ሚኒስትር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ ገልጿል። የአሜሪካ መንግስት ቅልቦና የሌለውና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። አክሎም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊውን የምትለውን የትኛውን እርምጃ ትወስዳለች ሲል ተደምጧል። በሆርሙዝ ሰላጤ ሲያልፉ የተመቱት መርከቦች የእነሱ እንደሆነ የገለጹት ኳታርና ሳውዲ አረቢያም ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ግን የኳታር ክስ ከመልካም ጉርብትና መሪ የተቃረነ ሲሉ ገልጸውታል። የስምምነቱ መጣስና ቀጣይ ፈተናዎች ብዙ የተደከመበት በርካታ የዲፕሎማሲ ጠቢባን የተሳተፉበት አሜሪካና ኢራን ስምምነት መጣሱ እየተነገረ ይገኛል። በአሜሪካና በኢራን መካከል የሚደረገው ጦርነት ያስቆመ የተኩስ አቁም ስምምነት ማብቃቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። I don't want to deal with them anymore. They're scum. You know what scum is? They're scum. They're sick people. They're led by sick people. And they're vicious, violent people. And if they had a nuclear weapon, they'd use it. As far as I'm concerned, it's over. I'll speak to her. በቱርክ እየተካሄደ ባለው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉም ተናግረዋል። ፕሬዝዳንቱ ጨምረውም ከነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ሲሉ ተደምጠዋል። እስከምረዳው ድረስም የተኩስ አቁም አብቅቷል ሲሉ ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ገልጸው ነገር ግን ውጤት እንደማያስገኝ ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆነ በመጥቀስ ኢራን ባለስልጣናትን ውሸታም ሲሉ ወርፈዋል። የተኩስ አቁሙን ማብቃት በተመለከተ በተደጋጋሚ በጋዜጠኞች የተጠየቁት ፕሬዝዳንቱ የአሜሪካ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ የማስበው ሲሉ ተደምጠዋል። በግልጽ ለመናገር ከነሱ ማለትም ከኢራንያን ጋር ጊዜን ማጥፋት አልፈልግም ሲሉም በድጋሚ ተናግረዋል። በስምምነት ሰነዱ ውስጥ የተቀመጠው አሜሪካና ኢራን ቢበዛ በ60 ቀናት ውስጥ ምንም እንኳን ይህ የጊዜ ገደብ በጋራ ስምምነት ሊራዘም ቢችልም ለመደራደርና የመጨረሻ ስምምነት ለመድረስ ይጥራሉ ይላል። የ60 ቀናቱ ገደቡ የሚጀምረውም የሁለቱ ሀገራት መሪዎች በዚህ ሳምንት መጨረሻ በጄኔቫ ሊካሄድ በታቀደው ስነ ስርዓት ላይ የመግባቢያ ሰነዱን በይፋ ሲፈርሙ ነበር። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት የማይደረስ ከሆነ የተጀመረው ስራ እንደሚያጠናቅቁ መናገራቸውን ተከትሎም የኢራን የውጭ ጉዳይ ሚኒስትር ዛቻ እስከቀጠለ ድረስ ድርድር እንደማይጀመር ተናግሯል። የመግባቢያ ስምምነቱን ከተፈራረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር ያደረጉት ዋሽንግተንና ቴህራን የቀድሞው ኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ቀብር እስከሚጠናቀቅ ድረስ ድርድሩን መግታታቸውን ትራምፕ መግለጻቸው ይታወሳል። የአሜሪካው ፕሬዝዳንት ሰኞ ምሽት በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ ስምምነት ላይ እንደርሳለን ወይም ስራውን እናጠናቀቃለን፣ ስራውን መጨረስ አስቸጋሪ አይሆንም ሲሉ ተደምጠዋል። በአንድም ሆነ በሌላ መንገድ እናሸንፋለን ያሉት ትራምፕ የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን መምታት እንችላለን፣ እነሱም ያውቁታል ሲሉ ተደምጠዋል። የፋርስ መሪዎች መራር ምላሽ ለትራምፕ ንግግር ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በኢራን ላይ የሚሰነዘሩ ዛቻ እስከቀጠለ ድረስ የመጨረሻ ስምምነት ላይ ለመድረስ የሚደረገው ድርድር እንደማይጀመር ገልጸዋል። Former negotiator Abbas Araghchi cautioned that a final agreement with Washington may not get off the ground if escalating incidents in the Strait of Hormuz continue to poison the atmosphere and erode the minimal trust needed to resume substantive talks. ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍም ከአሜሪካ ጋር የተፈረመውን የመግባቢያ ስምምነት አንቀጽ 13ን ጠቅሰው ግልጽ ነው ሲሉ ተደምጠዋል። ሚኒስትሩ የጠቀሱት አንቀጽ በስምምነቱ ላይ የሰፈሩ ጉዳዮች ተግባራዊ እስኪሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረግን ድርድር እንደማይጀምሩ ይገልጻል። በስምምነቱ ድንጋጌዎች አንዱ ሁለቱ ሀገራት አንዳቸው በሌላኛቸው ላይ ኃይል እንዳይጠቀሙ ወይም እንዳይዝቱ ያዛል። የውጭ ጉዳይ ሚኒስትሩ አራግቺ የአያቶላህ አሊ ካሜኒ የቀብር ስነ ስርዓት የሚያሳዩ ምስሎችን ከጽሑፍ ጋር ለጥፈዋል። በኢራን የሆርሙዝ ሰላጤ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናግረዋል። ወደ ባግዳድ የተጓዙት አራግቺም ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫቸው እንደተናገሩት በኢራንና በአሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ሰላጤ ከጦርነት በፊት ወደ ነበረበት አስተዳደር ይመለሳል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛ ኃላፊነት ያለውም እስላማዊ ሪፐብሊክ ነው ሲሉ ተደምጠዋል። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ ያደርጋል፣ ውጥረቱን ያባብሳል፣ ቁልፍ መተላለፊያ የሚከፈትበትን ቀንም ያዘገያል ሲሉ አክለዋል። አራግቺም የተከሰቱ አደጋዎችና የተኩስ ልውጦች ለዚህ ማሳያ ናቸው ብለዋል። የስምምነቱ አካል እንደሚያመላክተው ስምምነቱ ሲፈረም ኢራን የንግድ መርከቦች በሆርሙዝ ሰላጤ ውስጥ ያለምንም ክፍያ በሰላም እንዲያልፉ የተቻላትን ሁሉ ለማድረግ ዝግጅት ታደርጋለች። ይህ ጦርነት ከተጀመረበትና የሆርሙዝ ሰላጤ ከተዘጋ ጊዜ ጀምሮም አሜሪካ በይፋ ስትናገር የነበረው ግብ ሲሆን ይህም የዓለም አቀፍ የነዳጅ ዋጋ እንዲጨምር አድርጓል። ሰነዱ እንደሚያመላክተው የመርከቦቹ እንቅስቃሴ ወዲያውኑ ይጀምራል።
ይህም የቴክኒክና ወታደራዊ እንቅፋቶችን ማስወገድ ብሎም የፈንጂ ማምከን ስራዎችን ማከናወን አስፈላጊ መሆኑን ከግምት ውስጥ በማስገባት ነው። ባለስልጣናቱ ቀደም ሲል በሰጡት አጭር መግለጫቸው መርከቦች በሆርሙዝ ሰላጤ በኩል ለሚያደርጉት ጉዞ ክፍያ እንደማይጠይቁ በተደጋጋሚ ግልጽ ለማድረግ ሞክረዋል። በረጅም ጊዜ ውስጥ ሰነዱ እንደሚያመላክተው ኢራን ከኦማንና ከሌሎች የባህረ ሰላጤው ሀገራት ጋር የሆርሙዝ ሰላጤን እንዴት ማስተዳደር እንደሚቻል ሰፊ ስምምነት በማዘጋጀት ላይ ተሳትፈዋል። አሜሪካ ኢራን መብቷን በኃይል እንደምታረጋግጥ ታምናለች። ነገር ግን የባህረ ሰላጤው ሀገራት የክፍያ ስርዓት የሚኖርበትን ወጪ በፍጹም እንደማይቀበሉት በባለስልጣኖቻቸው በኩል ተናግረዋል። ያልታደለው የሰላም ስምምነት። ተንታኞች እነዚህ ተለዋዋጭ ሁኔታዎች የተኩስ አቁሙ ስምምነት እንዳይጸና ከባድ ፈተና ሊሆኑ ይችላሉ ሲሉ አስጠንቅቀዋል። ለአሁኑ በርካታ ባለሙያዎች ብቸኛ መውጫ መንገዱ ዲፕሎማሲ እንደሆነ ይናገራሉ። ነገር ግን ዲፕሎማሲ ለወታደራዊ እርምጃ ሽፋን ሆኖ መታየቱ ከቀጠለ ኢራን ዋጋ ለማስከፈል ወደ ጥቃት መንገዷ ልትቀይር ትችላለች ይላሉ። እንዲህ አይነቱ ለውጥ እንደ ባለሙያዎች በሁለቱ ወገኖች ግጭቱ እንዲባባስ ብለው የበለጠ አደገኛ እንዲሆን ያደርጋል። ዋሽንግተን የቀድሞውን አስተዳደር ዘመን ያለፈባቸው የአንድ ርዕዮተ ዓለም አቀንቃኞች አድርጋ ትገልጻለች። ሆኖም ግን ከአብዮቱ በኋላ የመጡ መሪዎች አገሪቱን ለመጠበቅ ከቀደሙ አስተዳደር በላይ ቁርጠኛ መሆናቸውን ተንታኞች ያስረዳሉ። የኢራን አዲሱ ጠቅላይ መሪ ሙጅተባ ካሚኔ ከአባታቸው በ30 ዓመት የሚያንሱ ሲሆን አሁን 56 ዓመታቸው ላይ ይገኛሉ። የቀድሞው ጠቅላይ መሪ በጦርነቱ መጀመሪያ ሲገደሉ በጥሩ የጤና ሁኔታ ላይ እንዳልነበሩ ተገልጿል። ፕሬዝዳንት ማሱድ ፔዜሽኪያን 71 ዓመታቸው ላይ ይገኛሉ። የ1979 የኢራን አብዮት ትውልድ አሁን ላይ እንደሌለ ይታወቃል። ከአሜሪካ ጋር በተካሄደው ድርድር ቁልፍ ቦታ ያላቸው የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ብለውም የእስላማዊ አብዮታዊ ዘብ ዋና መሪ የሆኑት አህመድ ቫሂዲ በ60ዎቹ ዕድሜ ክልል ውስጥ ይገኛሉ። እንደ ጠቅላይ መሪ ሁሉ ፖለቲከኞች ከእስላማዊ አብዮታዊ ዘብ ጋር ቅርብ ትስስር አላቸው። በፈረንጆቹ 2020 የኢራን አብዮታዊ ዘብ ኮማንደር ቃሲም ሱሌማኒ በትራምፕ ትዕዛዝ ሲገደሉ ቴህራን የጸፋ ምላሽ እንደምትሰጥ ቀድማ ስታሳውቅ 12 ባለስቲክ ሚሳይሎችን ወደ አሜሪካ ጦር ሰፈሮችና ወደ ኢራቅ መተኮሷ ይታወሳል። በእርግጥ በጥቃቱ የአሜሪካ ወታደሮች አልተገደሉም። ዘንድሮ አሜሪካና እስራኤል የለየለት ጦርነት ሲከፍቱ ኢራን በርካታ ድሮንና ሚሳይሎችን ተኩሳለች። በጥቃቱም በኳታር የሚገኘው አልሁዴይድ የአየር ሰፈር ብለውም በባህሬን የሚገኘውን አምስተኛውን የባህር ኃይል ምድብ ጦር ሰፈር ያካትታል። በኩዌት 6 የአሜሪካ ወታደሮች ሲገደሉ በአጠቃላይ ውጊያው ሌሎች ተጨማሪ ወታደሮች ተጎድተዋል። ኢራን በባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮችን ለማጥቃት ወደ ኋላ እንደማትል የሆርሙዝ ሰላጤንም ለመዝጋት መወሰኗ ዋይት ሃውስን አስገርሟል። ኢራንን በወታደራዊ መዋቅርና በባህረ ሰላጤው ሀገራት ድጋፍ መቆጣጠር እንደምትችል አሜሪካ ታምን ነበር። ይህ አካሄድ እንደማይሰራ ግን ኢራን በግልጽ አሳይታለች። የቀጠናው ሀገራት በጦርነቱ መካከል ቢወድቁም ከአሜሪካ ጋር ያላቸውን ግንኙነት ማበላሸት እንደማይፈልጉም ተንታኞች ይናገራሉ። ደህንነትን በተመለከተም ሙሉ በሙሉ አሜሪካ ላይ የተንተራሱ ስለሆኑ ግንኙነታቸውን በሙሉ ማቋረጥ ይከብዳል፣ ሌላ የተሻለ አማራጭ የላቸውም ይላሉ። ከዚህ ቀደም በጠላትነት ይታዩ የነበሩ ወገኖችም አዲስ አይነት ግንኙነት በመስረት የሚያስቡበት ወቅት እንደሆነ ያስረዳሉ። የመግባቢያ ሰነዱ ከተፈረመ በኋላ ኢራን የተወሰኑ ማዕቀቦች ተነስተውላት ተጠቃሚ እንደሆነች ይታወቃል። ለ60 ቀናት ድፍድፍ ነዳጅ ኤክስፖርት ማድረግ እንችላለች። በ60 ቀናት ውስጥ በሚኖር ድርድር ሌሎች ጥቅማ ጥቅሞች ልታገኝ እንደምትችል ሲነገር ቆይቷል። በቢሊዮን ዶላሮች የሚቆጠር የኢራን ሀብት ላይ የተጣለው እገዳ መነሳትም ይጠቀሳል። የመጨረሻ የስምምነት አካል የሁሉም ዓለም አቀፍ ማዕቀቦች መነሳት ይሆናል። በስምምነቱ መሰረት ለመልሶ ግንባታና እድገት የሚውል 300 ቢሊዮን ዶላር መመደቡም ተገልጿል። እነዚህ ጥቅማ ጥቅሞች ለኢራን አዲስ አስተዳደር ድርድር የማድረግ አቅም ይሰጣሉ። በኢራንና በመካከለኛው ምስራቅ ሀገራት እንዲሁም በአሜሪካ መካከል ያለው ለዘመናት የዘለቀው አለመተማመን ነገሮች በጥርጣሬ እንዲታዩ ምክንያት ሆኗል። የኢራን የኒውክሌር መርሃ ግብር፣ የሆርሙዝ ሰላጤ አስተዳደር፣ የሊባኖሱ ጦርነትና የፖለቲከኞች አቋም ጥያቄ የሚያስነሱ ናቸው። ባለፉት 6 ወራት ቀጠናው ተለውጧል። የተሻለ ነገር እስከሚመጣ ግን ጊዜ መውሰዱ አይቀርም። የነዳጅ ዋጋ ዳግም መናር። With that breaking news tonight, new U.S. strikes on Iran are raising fears the fragile ceasefire could collapse. Let's go to Ryan Smith at the live desk with more on what set off this attack. And Ryan, the new limits already being enforced. የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተፈራርመው ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶ ጨምሯል። ትራምፕ ይህን ከማለታቸው አስቀድሞ የአንድ በርሜል ድፍድፍ ነዳጅ ዋጋም ከ76 $በታች ተሽጧል። ከፕሬዝዳንቱ ንግግር በኋላ ግን የብሬንት ድፍድፍ ነዳጅ ከ6 በመቶ በላይ በመጨመር $78.73 መድረሱን ሮይተርስ ዘግቧል። የአሁኑ ጭማሬ ባለፉት 2 ሳምንታት ውስጥ ከተመዘገበው ከፍተኛ እንደሆነም ተገልጿል። በዚህ ጦርነት ምክንያት ዋጋው አሻቅቦ ወራትን ያስቆጠረው ነዳጅ ሁለቱ ሀገራት ጦርነቱን ለመቋጨት የመግባቢያ ስምምነት ከተፈራረሙ በኋላ ቅናሽ አሳይቶ እንደነበር ይታወሳል። ነገር ግን ትናንትና ሌሊት አሜሪካ ኢራን ይዞታዎች ከደበደበች በኋላ መጨመር አሳይቷል። አሜሪካ ጥቃቱን የፈጸመችው በሆርሙዝ ሰላጤ ሲጓዙ የነበሩ 3 ነዳጅ ጫኝ መርከቦች በመመታታቸው እንደሆነ ገልጻለች። ለዋሽንግተን ጥቃት አጸፋዊ ምላሽ የሰጠችው ኢራን በባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ማድረጓን አሳውቃለች።
ባለፈው ወር በቴህራንና በዋሽንግተን መካከል ግጭቱን ለማስቆም የተኩስ አቁም ስምምነት ለማራዘም የመግባቢያ ስምምነት ተፈርሞ እንደነበር ይታወቃል። ሆኖም ግን ከቅርብ ቀናት ወዲህ የሚደረጉ የወታደራዊ ጥቃት ልውውጥ ስምምነቱ አደጋ ላይ እንደወደቀም የዲፕሎማሲ ታዛቢዎች ይገልጻሉ። የሆርሙዝ ሰርጥ ከዓለም የነዳጅና የፈሳሽ የተፈጥሮ ጋዝ ንግድ 20 በመቶ ያክሉ የሚያልፍበት ወሳኝ የባህር መተላለፊያ በመሆኑም የተባባሰው ግጭት በዓለም ኃይል አቅርቦት፣ በነዳጅ ዋጋና በክልሉ ደህንነት ሁኔታ ላይ ከፍተኛ ስጋት እያሳደረ መሆኑ ተገልጿል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።